ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። በሕይወታችሁ የሆነ ነገር ሲቀየር መጀመሪያ ማድረግ ያለባችሁ ወደዳችሁም ጠላችሁት ስለ ለውጡ ጭንቅላታችሁ መለወጥ ነው። ስለ እንደነበረ ሁልጊዜ የሰይጣን አስተሳሰብ እንዲኖረን አንፈልግም፣ ግን መርሳት አንችልም። እርሱ በእርግጥም የሁሉም ችግሮቻችን መንስኤ እንደሆነ አሁን በሰዎች ላይ አድሮ ስለሚሰራ እንዲሁም በሁኔታዎቹ ውስጥ ስለሚሰራ፣ ግን ዋና ሀሳብ ሰዎች ምን ያህል ለሰይጣን ቦታ ለመስጠት እንዲሁም እንዳይጠቀምባቸው ማድረግ ኃላፊነቱ የእነርሱ ቢሆንም፣ እንደዛም ሆኖ ወደ ዋናው ሀሳብ ስትመጡ ችግሮችን እየፈጠረ ያለው ሰይጣን ነው እና እርሱ ምን ማድረግ እንዳለብን እስክናውቅ ድረስ ለዘላለም ሁሌም ደስተኛ መሆን አንችልም። እዚህ ሉቃስ ላይ ስላለው ታሪክ የምወደው ነገር ከሉቃስ 1 እስከ ቁጥር 13 ያለውን ሁሉንም ተመልከቱ። እንደጨረሰ እና ቁጥር 13 እንዲህ ይላል፣ ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ ሌላ አመቺ ጊዜ እስኪያገኝ ድረስ ከእርሱ ተለየ። ሌላ አመቺ ጊዜ እስኪመጣ ድረስ። ስለዚህ ሰይጣን መቼም ኢየሱስን የመተው እቅድ አልነበረውም። ኢየሱስ ያንን ጦርነት አሸነፈ እና ወዲያውኑ ከዛ በኋላ ለሕዝቡ ስብከቱን ጀመረ። ለእግዚአብሔር ምንም ማድረግ ከፈለጋችሁ ሰይጣን ለእናንተ ቀይ ምንጣፍ የሚያነጥፍላችሁ እንዳይመስላችሁ። ከዛ በኋላ ምንም ነገር የማይከሰት እንዳይመስላችሁ። አብራችሁ ከመጣችሁት ከማንኛውም ሰው ጋር መኪና ውስጥ እንድትገቡ ይፈልጋል። ምናልባት የተወሰነ እናንተ የማትፈልጉትን ነገር ያደርጋል። በጣም ትናደዳላችሁ። ከዛም በትንሽ ነገር ምክንያት ጊዜያችንን በመናደድና በመበሳጨት ብቻ ጊዜ እናባክናለን እና ያ ያለንበት ሁኔታ አይቀየርም። ያንን በተሻለ እያስተዋልክው ነው። በተሻለና በተሻለ ዛሬ ጠዋት ራሱ ለሆነ ሰው ይህንን ብዬ ነበር። ይህንን ስል ራሴ እንድሰማ እንዲህ አልኩ። እኛ ስለማንወዳቸው የተለያዩ ነገሮች ዝም ብሎ መበሳጨት ጥቅሙ ምንድን ነው? ምክንያቱም ያለንበት ሁኔታ አይቀየርም፣ እኛም ብቻ ነው የሚጎዳን። እና ሰይጣን ሁልጊዜ ይስቃል። በሉ እንጂ ጨዋታውን እንጫወት። ሰይጣን እኔ አልገረምም። ዶክተር ፖል ከከተማ ወጣ ብሎ ነበር እና ትላንትና ለመምጣት በጣም እየሞከረ ነበር። 1 ሰዓት ከ10 ደቂቃ ነበረው እንደሚገኝ በደንብ እርግጠኛ ነበር። እና ወደ አየር ማረፊያ ሄደ። ወደ መኪናው ሲሄድ ጎማው ተንፍሷል። ባልታወቀ ምክንያት መልእክቱን አዳመጠ። እንዲህ አለ፣ ፈተናውን ጨርሻለሁ። እነዚህን ፈተናዎች ማለፍ ካልጀመርን ፈተናውን ከእንደገና መውሰድ ይኖርብናል። የእግዚአብሔር ትምህርት ቤት ውስጥ መቼም መውደቅ የለም። ራሱን ፈተናውን ደጋግማችሁ ትወስዳላችሁ፣ ደግማችሁ እና ደጋግማችሁ መጨረሻ ላይ እስክታልፉ ድረስ። ስንቶቻችሁ ናችሁ እንደ ተረጋጋችሁ መቆየት የምትፈልጉት? ስለማትወዱት ነገሮች ሁሉ ማናጋት እንዲቆም የምትፈልጉት? እንደው ከልባችሁ ነው? አዎ፣ በኢየሱስ ስም። ሰይጣን ሁሌ ለውጥ ስታመጡ ነው የሚመጣው። ሁሌ የሚያጠቃን ባልተዘጋጀንበት ጊዜ ነው። እንደው ብዙ ጊዜ ስለሌለን አልቀጥልም። እዚህ ላይ ብዙ ተጨማሪ ጊዜ አሳልፉ። ግን መጽሐፍ ቅዱስ አንደኛ የጴጥሮስ መልእክት 5 ላይ ራሳችሁን የምትገዙ ሁኑ፣ ንቁም፣ ባለጋራችሁ ዲያብሎስ እንደሚያገሳ አንበሳ ይዞራል፣ የሚውጠውንም ሰው በመፈለግ እርሱ ሁል ጊዜ በቅርቡ ይዞራል፣ በአካባቢው እየፈለገ። ወደሚቀጥለው እንሂድ። የቀረውን ጊዜ በጠቅላላ ይህንን ለመስበክ መጠቀም እችላለሁ። ይህንን ባለፈው ዓመት አካባቢ ነው የተማርኩት። ሁልጊዜ ስታደርጉት የነበረውን ነገር ሁሌ አታደርጉትም። ሞኝ ብቻ ነው ሁልጊዜ ሲያደርግ የነበረውን ነገር አሁንም ማድረግ እችላለሁ ብሎ የሚያስበው። አሁን ምናልባት 20 ዓመት ናችሁ፣ ግን አሁንም እያደጋችሁ ነው። ሁልጊዜ የማደግ ሂደት ላይ ነው ያለ ነው እና ሁሉ ነገር በጊዜ ደስ ይላል። የዚህ ሚኒስትሪ አጀማመሩ ትዝ ይለኛል። ከቤት የመጽሐፍ ቅዱስ ጥናት ለ5 ዓመት አስተምሬያለሁ 25 ሰዎችን።
የሌላ ሰው ሚኒስቴሪ ውስጥ ለመስራት ወጣው እና ታዲያ ልክ ለሌላ ሰው እንደሚሰሩ ሌሎች ሰዎች በአግባቡ የተወሰድኩ አልመሰለኝም እና እኔ መነጫነጭ ጥሩ ጸባይ እስከሚኖረኝ ድረስ እግዚአብሔር እዛ ቆየኝ። ከዛ በኋላ አንዴ ጥሩ ጸባይ ኖሯችሁ በሆነ ሰው ስር እስከምትሆኑ ድረስ የሌላ ሰው ኃላፊ የመሆን ምንም መብት አይኖራችሁም። ከዛን ለ5 ዓመት እዛ ሰራው። ከዛን እግዚአብሔር ከዛ አስወጣኝ። ወደ ሰሜን፣ ደቡብ፣ ምስራቅና ምዕራብ ሄድኩ። ከዛን ታሪክ ውስጥ ለመግባት በጣም ረጅም ነው፣ ግን እኔና ዴቭ ሙሉ 36 ኮንፈረንሶችን ስሰራ ማስታወስ እችላለሁ። በየአመቱ 4 ዙሮች ለእያንዳንዱ ኮንፈረንስ። ከዛን ሁሉን ነገር አደረግኩ። ልባዊ ምክር እሰጥ ነበር። ሙዚቃ አልሰራውም፣ ምክንያቱም ያን ማድረግ አልቻልኩም ነበር። ያን ማድረግ ብችል ኖሮ ያንን መወጣት እችል ነበር። መባሰጥ ነበር። ልባዊ ምክር ሰጥ ነበር። ብዙ ስብከት እሰብክ ነበር እና ያ በድሮ ጊዜ ሰዎች ላይ እጆች ተጭነውና ህንፃው ስላሉ ሰዎች በሚጸለይበት ጊዜ ነበር። ስብሰባው ከማለቁ በፊት እና ወደ አልጋዬ ወደ 7 ሰዓት ነው የሚሄደው። ከሌሊቱ 8 ሰዓት ላይ እነሳና ከእንደገና ያንን አደርጋለሁ። ከዛን በረራ ይዛለሁ፣ ወደ ቤት በራለሁ እና እቤት ስደርስ በጣም ከመድከም የተነሳ በግማሽ የሞትኩ ያህል ይሰማኛል። ለማገገም ትንሽ ጊዜ ብቻ ነው የሚኖረኝ፣ ምክንያቱም በወር 3 ኮንፈረንስ ስለነበር የምሰራው። ተነስቼ ከእንደገና ያንን አደርጋለሁ። ቢሮውን ሳስተዳድር ነበር። በየቀኑ ቢሮ ውስጥ እገኝ ነበር ሙሉ ቀን ከዴቭ እርዳታ ጋር። ማንኛውንም ለማውራት የማገኛቸው እድሎች በጠቅላላ እየፈለግኩ፣ እንዲሁም መጽሐፍቶችን በመጻፍ እንዴት ብዬ ያንን እንዳደረግኩ አላውቅም። ግን በእኔ ላይ ጸጋ ነበር። ያንን ለማድረግ ለተወሰነ ጊዜ ያህል ነበር። ነገር ግን ብልህ መሆን አለብን። ጸጋችን ሲቀየር ማስተዋል አለብን። በሉ እንጂ ዝም ብዬ መጥቼ መቅረት እችላለሁ ለ1 ሳምንት ሙሉና ዝም ብለን ስለዚህ ማውራት እንችላለን። እና ታውቃላችሁ፣ ምክንያቱም ለሆነ ነገር የእግዚአብሔር ጸጋ በእናንተ ላይ ሲሆን ቀላል ነው። ይህንን ማድረግ ለእኔ ቀላል ነው። ይህንን ማድረግ ለእኔ አይከብድም። ምኞቴን አላጣውም፣ አልፈራውም። ምን ልል ስለምችለው ነገር አያሳስበኝም። እናንተ ብትወዱኝም ባትወዱኝም አያሳስበኝም። እግዚአብሔር ላላችሁበት ቦታ ጸጋ ይሰጣችኋል። ግን ከነበራችሁበት ቦታ ስትለቁ ስለ ስቃይ ታወራላችሁ ማለት ሁሉ ነገር ከባድ ይሆናል። ስለዚህ አሁን ስለምን እንደማወራ ግልጽ ለማድረግ ያህል ባለፈው ዓመት በዚህ ጊዜ እዚህ መንበሩ ላይ በተገኘው ጊዜ ተመሳሳይ ቅዳሜና እሁድ ላይ ሁሌም የመጀመሪያ ቅዳሜና እሁድ ላይ ነው የምመጣው እና በጣም ከባድ የህመም ችግር አጋጥሞኝ ነበር። ግን ምን እንደሆነ ገና አላወቅኩም ነበር። ግን በጭራሽ ደህና አልነበርኩም ነበር። አፌ በጣም ደርቆ ነበር። ምላሴን ያቃጥለኝ ነበር። እንቀጠቀጥ ነበር። ደካማ ነበርኩ። የትንፋሽ እጥረት ነበረብኝ እና ጆኤል በእርግጥ ተጠባባቂ ሰው ነበረው። ድንገት እኔ መመለስ ካልቻልኩ ሊሰብክ የሚችል እንድሞክር እንዲፈቅድልኝ ጠየቅኩት። ምክንያቱም ማየት ፈልጌ ነበር፣ ማድረግ ወይም አለማድረግ መቻሌን ለማየት እና እግዚአብሔር ማድረግ ያለባችሁን ነገር እንድታደርጉ ይረዳቸዋል። ማናችሁ ምንም ነገር እንደተቀየረ መናገር ብላችሁ መናገር አትችሉም። ከዚህ ወጥቼ ከዛን ወደ ሆስፒታል ሄድኩኝ፣ ወደ ሂውስተን። ማድረግ ያለባቸውን የናሙና ጥናት በሙሉ አድርገው ነበር። ዶክተር ፖል እያገዘኝ ነበር እና ውጤቱ ሲመጣ ምንም ችግር አልነበረብኝም ነበር። በአንቺ ዕድሜ ላለች ሴት እኛ እስካሁን ያየነው ጥሩ። ልትሞቱ ሲመስላችሁ ሰዎች ግን እንዲህ ሲሏችሁ መስማት አትጠሉም? ሁሉም ሰው ምን ያህል ጤነኛ እንደሆናችሁ ሲነግራችሁ ምን ማለቴ እንደሆነ ገብቷችኋል? ከዛም በኋላ 3 ዶክተሮች ክፍል ውስጥ ቁጭ አሉና እንዲህ አሉኝ፣ ያ የተፈጠረው ስር በሰደደ ጭንቀት ምክንያት ነው። ብዙ በማሰብ ምክንያት የተፈጠረ ነው። ብዙ ከመስራት የተነሳ ለውጦችን ማምጣት አለባችሁ። ያው እንደኔ አይነት ሚኒስትሪ ሲኖራችሁ ሁሉ ነገር በእናንተ ላይ ተጣለን የሚመስላችሁ። ይህን የማላደርግ ከሆነ ምንም ነገር አይፈጠርም እና ለውጦችን ማምጣት በጣም ከባድ ነው። ስለምትፈልጉት ነገር ብቻ አይደለም፣ ሌሎች ሰዎች እንድታደርጉ ስለሚፈልጓችሁ ነገሮች ነው።
ስለዚህ ያለፉት የመጨረሻ ዓመታት ለእኔ እንዲህ ማለት እችላለሁ፣ ህይወት ቀያሪ ዓመት ነበር እና በህይወቴ ብዙ ነገሮችን ቀይሬያለሁ። አንዳንድ ነገሮች መቶ በጣም ቀላል ነገር አይደለም። ኑሯችሁን በሙሉ ስታደርጉ የነበረው ነገር እንዲሁም ቁጭ ብላችሁ ሌላ ሰው ሲያደርግ ማየት። አሁን ሁላችሁም ይህ በተወሰነ ደረጃ አጋጥሟችኋል ወይም ለወደፊት ያጋጥማችኋል እና እንድታስታውሱ እፈልጋለሁ። ሞኝ ብቻ ነው ሁልጊዜ ሲያደርግ የነበረው ነገር አሁንም ማድረግ እችላለሁ ብሎ የሚያስበው። አሜሪካኖች በምድር ላይ ካሉ ሰዎች በስራ ይወጠራሉ። ማረፍ የሚባል ነገር አናውቅም። ወንበር ላይ ቁጭ ብለን ሰውነታችን ብናሳርፍ ራሱ አእምሯችን በየደቂቃ 1 ሚሊዮን ማይል እየሄደ ነው። እና ትልቁ የተማርኩት ነገር ያ ነበር። እንደውም ውጭ ላይ ከምማራቸው ነገሮች በላይ እንዴት ስለ ነገሮች መጨነቅ እንደሌለብኝ ነው የተማርኩት። ጭንቀቴን ማስወገድ፣ ሰላም መሆን፣ መረጋጋት እና አሁንም ነገሮች እየተማርኩ ነው። ግን በጣም የሚገርም ጉዞ ነበር። ህይወት ሁሌም እየተቀየረ ነው እና ህይወት ሲቀየር፣ እናንተም በህይወታችሁ የሆነ ነገር ሲቀየር መጀመሪያ ማድረግ ካለባችሁ ነገሮች አንዱ ብትወዱም ባትወዱም ስለ ለውጡ አእምሯችሁን መለወጥ አለባችሁ። ሰምታችሁኛል? ያንን ያልወደውም ይህ እንዲቀየር አልፈልግም 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 አልፈልግም። ባለቤታችሁ ወደ ሌላ ቦታ ለስራ ይቀየራል። መውጣት አትፈልጉም። ቤተ ክርስቲያናችሁን ጥላችሁ መሄድ አትፈልጉም። ያን ማድረግ አትፈልጉም። ትናደዱና አሳዛኝ ትሆናላችሁ። መጨረሻ ላይ ለሳምንታት ያህል ትናደዳላችሁ። ወይም ስለ ለውጡ አእምሯችሁን ለውጣችሁ እንዲህ በሉ፣ ነገሮች ካሁን በኋላ እንዲህ ናቸው የሚሆኑት። እናም እርግጠኛ ነኝ እግዚአብሔር ከዚህ የተሻለ ነገር አለው። እናም በጥሩ መልክ ነው የሚሄደው። አንዳንዴ የሆነ ያህል ትንሽ ተስፋ ሊኖረን ያስፈልጋል። አሰልጣኜን ጠየቅኩት። በሳምንት 3 ጊዜ በዳምፔሎች እሰራለሁ። አሰልጣኜ እንዲህ ብዬ ጠየቅኩት፣ 90 ዓመቴ ሲሆን እንደዚህ መስራት የምቀጥል ከሆነ 90 ዓመት ሲሆን አሁን የምሰራው አይነት እንቅስቃሴዎች መስራት እችላለሁ? ምንም ጊዜ አልፈጀበትም ነበር። እንዲህ አለ፣ አይ ከዛን እኔም ለምን እርሱም ምክንያቱም የእድገትን ሂደት ማቆማችም እንዲህ አለ፣ ጂም ውስጥ ልትቆይ ትችያለሽ፣ እናም ልትንቀሳቀሽ ትችያለሽ፣ ግን እንዲህ አለ፣ አንድ አይነት ብቃት አይኖርሽም እና አሁን እንደምታነሹ አይነት ክብደቶች ማንሳት አትችይም። እውነታውን ማወቅ አለብን። ህይወት ጉዞ ነው። በህይወታችን የተወሰኑ ነገሮችን ማድረግ የምንችልበት የተለያዩ ወቅቶች ይኖሩናል፣ ግን እነዛን ሁሌ ለዘላለም የምናደርጋቸው ነገሮች አይደሉም እና እድሜ በጨመርን ቁጥር ብዙ የሚቀየሩ ነገሮች አሉ እና በእርግጥ ምን አስገራሚ ሆኖ አግኝቼዋለሁ። አሁን ትንሽ ከበፊቱ ይልቅ ጸጥታን እፈልጋለሁ። ሰዎችን እወዳለሁ፣ ግን እንደ በፊቱ ሰዎች አካባቢ መሆን አልፈልግም። እና ወደ እኔ ስትመጡ እኔ ስፈልጋችሁ ብቻ ይሁን። ከሆነ ሰው ጋር እራት ለመብላት ውጭ ቦታ መርጣለሁ፣ ምክንያቱም መሄድ በምፈልግበት ሰዓት መሄድ እችላለሁ። ያ ቤቴ እንዲመጡ ከማድረግ ይሻላል ከቤት መውጣት እስኪወስኑ ድረስ መጠበቅ ይኖርብኛል። ምናልባት እንዲሄዱ ከምፈልግበት ከ3 ሰዓት በኋላ እንደ በፊቱ ከአንድ በላይ ስራ መስራት አልችልም። በቃ ማድረግ አይችልም። ትላንትና ጠዋት ወደዚህ ለመምጣት ዝግጅት ላይ ያለው እቤት ውስጥ የሆነ ብርጭቆ ውሃ ፍለጋ በየቦታው ስዞር ነበር። እንዳያስኩት እርግጠኛ ነበርኩና ቀኑን ሙሉ 3 ዙር ይሆናል እሱን ፍለጋ የዞርኩት። በብብቴ ስር ነበር ያስኩት። ወደ ሆነ ሰው ደውላችሁ ታውቃላችሁና ለማን እንደደወላችሁ ረስታችሁ ታውቃላችሁ እና ማን እንደሆነ ጠይቃችሁ አታውቁም? ባለፉት ዓመታት ውስጥ ብዙ ለውጦችን አምጥቻለሁ። ሁሌ ሲያደርጉ የነበረውን ነገር ሁሌ የምናደርገዋለን ብለው የሚያስቡ ሰዎች ሞኝ ናቸው። እውነታ ቁጥር 7 ከሞላ ጎደል ሁሉም ነገሮች ከሚታሰበው ጊዜ በላይ ነው የሚፈጁት። እግዚአብሔር ችኩል አይደለም። እኛንን ችኩሎች ይሆን ነው። እርሱ ከብዛት ይልቅ ጥራት ላይ ነው ትኩረት ያለው። ነገሮች ትንሽ ከታሰበው ጊዜ በላይ ይፈጃሉ እና ከህይወታችን ውስጥ ብዙ ጭንቀትን ማስወገድ እንችላለን። እንደው ትንሽ ያህል ትዕግስት ቢኖረን። በዛ ነገር እኔ ጎበዝ አይደለሁም። በጭራሽ በዛ ነገር ጎበዝ አይደለሁም። ሁሉንም ነገር ልክ በሰዓቱ ነው የምፈልገው
እና ስለዚህ ራሴ ላይ መፍጠር የለብኝ ብዙ ጭንቀት ራሴ ላይ እፈጥራለሁ። እስቲ ከእናንተ መሃል ይኖራል እግዚአብሔር በእርግጥም እናንተ እንዲያደርግ የምትፈልጉትን ነገር ለማድረግ ጊዜውን እየወሰደ ነው ብሎ የሚሰማው ሰው አለ? እና ያ አያበሳጨኝም፣ ግን ለሁሉም ነገር ምክንያት አለው። ግን የአማኞቹ እውነታ ይሄ ነው። ለእኛ የዘገየ ሊመስለን ይችላል፣ ግን የእኛ እውነታ በሕይወታችን የእርሱ ሰዓት ሁሌም ትክክል ነው። እውነታ ቁጥር 8 ስለዚህ ነገር ትንሽ አውርቼ ነበር፣ አሁንም ደግሜ ያነሳዋለሁ። ታታሪ የሆኑ ሰዎች ሁሌም ሽልማታቸውን ያገኛሉ። ያ ደስ አይልም? ሽልማታችሁን እንድታጡ አታድርጉ። ምክንያታችሁን አግባብ አድርጉ። የምታደርጉትን አድርጉ። እግዚአብሔር እንድታደርጉ ይፈልጋል ብላችሁ ስለምታምኑት ብቻ እና የሆነን ሰው ለመርዳት ስለምትፈልጉ ብቻ ለመታየት ብላችሁ ብቻ አታደርጉት። ወይም ጥሩ ሰው ናችሁ እንዲባል ወይም ያው ለሰዎች ለመማረክ። ልባችሁን በእግዚአብሔር ፊት ሁሌም ትክክል አድርጉ። ከዛም በኋላ መናገር ያለብኝ የመጨረሻ ነጥብ፣ በሕይወታችን ትኩረት የምንሰጠው ነገር ነው የሚያድገው። አሁን ለምታደርጉት ነገሮች ምን ያህል ትኩረት መስጠት እንደሚከብድ አስተውላችኋል? በአንዴ ብዙ ነገሮች ነው የሚመጡብን እና ብዙ ነገሮችን ለማድረግ እንሞክራለን። እስቲ አንዳንዴ ቆም በሉና ራሳችሁን ጠይቁ፣ ምን እያደረግኩ ነው እና ለምንድን ነው ያን የማደርገው? የሆነ ሰው ቤቱ ሄዶ እንዲህ እንደሚል ተስፋ አለኝ። እሺ፣ ስለዚህ ሀሳቤን ላስረዳችሁ። እዚህ እንዴት እንደሚሰራ አስረድተው የሰጡኝ ካሜራ አለኝ እና እኔ ሳስበው የነበር ያው አሁን ተጀመረ። አሁን አውቄበታለሁ። እሺ ታውቃላችሁ፣ ፖልን እወደዋለሁ። ጥሩ ጓደኛ ነው እና ብቻ ደንቋለሁ እና የፖል ፎቶግራፍ የለኝም እንበልና ከዚህ ስወጣ የፖልን ፎቶግራፍ ይዤ መውጣት ነው የምፈልገው። እዛ ጋር ምንም አይታየኝም። ፖል እዛ ጋር ነህ? እሺ ትታየኛለህ። ግን አሁን እንበልና ይህን ማድረግ የምፈልገው ነገር ለማድረግ ስሞክር ተዘናጋው እና ከዛ ይልቅ ይመስለኛል የፖልን ፎቶ አንስቻለሁ። ግን ከ2 ደቂቃ በኋላ ያነሳው የዶዲን ፎቶ እንደሆነ እናያለን። አሁን የእርሷን ፎቶ በማንሳቴ ቅሬታም የለኝም። ግን የእኔ ዋናው ሀሳብ ሁላችንም የሆነ ነገር እንድንሰራ ነው የተጠራ ነው እና መጽሐፍ ቅዱስ ይላል በውትድርና የሚያገለግል ሰው አዛዡን ለማስደሰት ይጥራል እንጂ በሌላ ስራ ራሱን አያጠላልፍም። ዛሬ ይሄን እጠይቃችኋለሁ፣ ሕይወታችሁን ዞር ብላችሁ እንድታዩ እና ሰውን ለማስደሰት የምታደርጉት ነገሮች ሁሉን ለመከርከምና ለማስወገድ መሞከር አለባችሁ። እንዲሁም ለእናንተ ያልሆኑትን ነገሮች ለማድረግ ጸጋ የሌላችሁን ወይም ማድረግ የማትፈልጉትን ነገሮች ያን የምታደርጉት ሰዎች በእናንተ እንዳይናደዱ ብላችሁ ብቻ ነው። አሁን በድንገት ብዙ የማትፈልጓቸው እቅዶቻችሁን አስወግዳችኋል። አሁን ትክክል ላልሆነ ምክንያት ስታደርጓቸው የነበሩ ነገሮች አስወግዷቸው። ለምን እንደምታደርጓቸው እራሱ አታውቁም። ለምን እንደማደርገው አላውቅም። ብቻ ለ20 ዓመታት ሳደርገው ነበር። ስለዚህ ዝም ብዬ አደርገዋለሁ። በሕይወታችሁ ምንም አይነት ጥሩ ፍሬ የማያፈራ ነገርን አስወግዱ። ዝም ብሎ ጊዜያችሁን እያባከነ ነው። ታውቃላችሁ፣ እምቢ ማለትን ልመዱ። ለእኔ አሁን ድረስ ህመሙ ይሰማኛል። ባለፈው ሳምንት ብቻ 3 ጥሩ እድሎች እንዲያመልጡኝ አድርጌያለሁ። ለትላልቅ ሰዎች የማውራት እድል። ግን ከዚህ በኋላ ሁሉን ነገር ማድረግ እንደማልችል አውቃለሁ። እግዚአብሔር እንዳደርግ አስቦ ያመጣኝን ጉዳይ መጨረስ የምፈልግ ሆነ ምንም ያህል ለሁሉ መልካምን ማድረግ ብፈልግ አልችልም። እና እምቢ ማለት ከባድ ነው። ሰዎች የሆነ ነገር እንድታደርጉላቸው ሲጠይቁ እሺ ነው መስማት የሚፈልጉት፣ እምቢ መስማት አይፈልጉም። በሕይወታችሁ የተጠራችሁበትን ዓላማ ከመሳት ይልቅ እነርሱ በእናንተ የሚናደዱበት ደረጃ ላይ እንዲደርሱ ብትፈቅዱ ይሻላል። በእርግጠኝነት ፎቶ አንስቻለሁ፣ ግን የፖል አይደለም። ምን እንደሆነ እኔ ራሱ አላውቅም። አያችሁ፣ ብዙ ጊዜ በሕይወታችን እንደዛ ነው የምንሆነው። ይሄ ምንድን ነው? እንዴት ብዬ ነው እዚህ የደረስኩት? ሕይወቴ ላይ ምንድን ነው የተፈጠረው? ምን እንደተፈጠረ ታውቃላችሁ? ትኩረት እየሰጠን አይደለም።
ብቻ ትኩረት እየሰጣችሁ ስላልነበር መንሸራተት ጀመራችሁ። ሲመስለኝ ጊዜው ዝርዝር አውጥተን ነገሮችን የምንቀይርበት ነው። አባቴ እንድትረዳን እጸልያለሁ። ይሄም መልእክት በልባችን አሳድርልን። ሁሌ ማድረግ እንደማንችል እንድንረዳና አንተ እንድንቀይር የምትፈልገውን ነገር ለመቀየር ፈቃደኛ እንድንሆን አድርገን። እንረጋጋ፣ እንደሰት፣ ደስተኛ እንሁን። ሰይጣን ለማድረግ በሚፈልገው ነገር የማትናወጡ አይነቶች ሁኑ። አሁን እኔን ስሙኝ። በአገልግሎቱ ዙሪያ ምንም አይነት ስራ ከሌላችሁ በስተቀር እባካችሁ ማናችሁም አትንቀሳቀሱ። 3 ደቂቃዎችን ስጡኝ። ዛሬ እዚህ ናችሁና ሁላችሁም ኢየሱስ እዚህ እንደመጣ አታውቁም። ወደ ገነት ግቡ አትግቡም አታውቁም። እንዲህ ማለት የለባችሁም። ተስፋ አደርጋለሁ ወይም ያው ጥሩ ለመሆን ሞክሬያለሁ። ጥሩ ስለሆናችሁ ብቻ ገነት አትገቡም። ገነት መግባት የምትችሉት ብቸኛው መንገድ ኢየሱስ ክርስቶስ ጌታችሁና ዳኛችሁ መሆኑን በመቀበል ብቻ ነው እና ሕይወታችሁን በሙሉ እርሱን በማገልገል ነው። ከእንደገና በመወለድ ነው። ይህ ልክ ከሁለት በኩል ነው የሚሰራው። እናንተ ናችሁ ኢየሱስን የምትቀበሉት ልክ እንደ ነፃ ስጦታ። ኃጢአት ከሞላው ሕይወት ለመራቅ ፈቃደኛ መሆን ያለባችሁ። እንዴት ብላችሁ እግዚአብሔር የሚፈልገው አይነት ኑሮ መኖር እንዳለባችሁ የመማር ሂደት ነው። እግዚአብሔር ትዕግስተኛ ነው። ሕይወታችሁን በሙሉ ትማራላችሁ። ክርስቶስ በሕይወታችሁ ከሌለ ምንም ነገር ብታደርጉ መቼም ደስተኛ ልትሆኑ አትችሉም። ምክንያቱም የእግዚአብሔር ቅርጽ ያለው ቀዳዳ በውስጣችን አለ። እግዚአብሔር ሊሞላው የሚችል ብቻ፣ ሌላ ምንም ነገር ሊያስተካክለው አይችልም። ምንም ነገር አድርጋችሁ ቢሆንም ምንም ያህል መጥፎ ሆናችሁ ብታውቁ ራሱ የእግዚአብሔር ይቅርታ ነጻ ስጦታ ነው። ደግሞ እግዚአብሔር ይወዳችኋል። በዚህ ሰዓት ይወዳችኋል፣ ምንም ከመቀየራችሁ በፊት። ስለዚህ ከእርሱ በመራቅ ልቡን መስበር አቁሙና ወደ እርሱ መቅረብ ጀምሩ። እናም በሙሉ ልብ እንዲወዳችሁ ፍቀዱለት። ያው ክርስቲያን የመሆን ከሆነ ምንድን ነው መተው ያለብኝ ነገር? ታውቃላችሁ፣ የሙጥኝ ማለት እና ማመንዘር እና እንደዛ ያሉ የተወሰኑ ነገሮች እንደው እየገደሏችሁ ያሉ። ግን እግዚአብሔር ምንም ነገር እንድትተዉ ጸጋውን ይሰጣችኋል። እባካችሁ ዛሬ የዚህ ሕንፃ ውስጥ ካላችሁ እና ዘላለማዊ ሕይወታችሁን የት እንደምታሳልፉ እርግጠኛ ካልሆናችሁ ዛሬ ከእናንተ ጋር እንጸልይ። ወደ ጥሩ ቤተ ክርስቲያን ሂዱ። እዚህ የመጣችሁ ዛሬ እኔን ለማየት ብቻ ነው። ያው ያንን አድርጋችኋል። በሚቀጥለው ሳምንት ቃሉን ብቻ ለመስማት ብትመጡስ? የሆነ ቦታ ላይ መሰረት ብትጥሉስ እና የሆነ ቦታ ላይ ብትቀሩስ እና ለውጥ እስከምታዩ ድረስ ከዛ ነገር ጋር ብትሆኑስ እና ክርስቶስን እንዳዳኛችሁ ተቀበላችሁ የማታውቁ ከሆነ ወይም ከእግዚአብሔር ርቅ ያለው ብላችሁ የምታስቡ ከሆነ ወይም እኔ አላውቅም ድሮ ላይ ቤተ ክርስቲያን የምትሄዱ ከሆነ ግን ከእንደገና እንደተወለዳችሁ እርግጠኛ ካልሆናችሁ ከእናንተ ጋር አጭር ጸሎት መጸለይ ይፈልጋለሁ እና እነርሱ መጻሕፍቶችን ይሰጧችኋል። ያንን ጸሎት የምትፈልጉ ከሆነ እጃችሁን ብቻ ታነሳላችሁ። ሊያችሁ በጣም ጥሩ፣ ደስ ይላል። ብቻ ደስ ይላል። ሌላ የቀረ ሰው አትስሙት። እስቲ ሰይጣን እንዲህ ይላል፣ ሁሉም ሰው ያዩአችኋል፣ አስተውሉ፣ እርሱ ውሸታም ነው። እሺ፣ አንድ ነገር እንድታደርጉልኝ እፈልጋለሁ። እናንተ ለማሳፈር ብዬ አይደለም፣ ፊት ለፊት እንድትመጡ አላደርጋችሁም፣ ግን እንድትቆሙ ጠይቃችኋለሁ። ሀሳቤን ለማሳለፍ ያህል በሕይወታችሁን ለመቀየር ዝግጁ እንደሆናችሁ ለማሳየት እስቲ ከልባችሁ ከሆነ ተነሱ በሉ እንጂ ሁሉም ቦታ ላይ እስቲ እላይ ደረጃው ላይ ሁሉም ቦታ ላይ እስቲ ዛሬ እናንተ ቀን ነው። ይሄ የአዲሱ ሕይወታችሁ መጀመሪያ ነው። እሺ እዩ። አሁን ይሄን ጸሎት ከኔ ጋር እንጸልይ። ህንፃ ውስጥ ያላችሁ በጠቅላላ ይህን ጸሎት ከእነዚህ ወንድሞችና እህቶች ጋር ጸልዩ። አባቴ እግዚአብሔር እወድሃለሁ። ኃጢአተኛ እንደሆንኩ አውቃለሁ እና ስለኖርኩበት አኗኗር ይቅርታ። ችላ ስላልኩህ ይቅርታ፣ እንዲሁም ስላልታዘዝኩህ። ኢየሱስ ባንተ አምናለሁ። ለኃጢአቴ እንደ ሞትክ አምናለሁ። ከሞት እንደተነሳህ አምናለሁ እና አሁን በሕይወት እንዳለህ አምናለሁ። እኔ አሁን እንዳለው እንድትወስደኝ እጠራሃለሁ። ናና በውስጤ ኑር። አዳኜ ሁን፣ ንጉሴ ሁን። በሕይወቴ እፈልግሃለሁ። ከኃጢአት ፊቴን አዙሬያለሁ። እኔ ወደ አንተ ዞሬያለሁ። እርዳታህን እፈልጋለሁ።
አሁን እንዳለው ውሰደኝ እና አሁን አንተ እንደሆነ የምትፈልገውን አድርገኝ። እኔ አንተ ነኝ ለዘላለም። አሜን። እስቲ ለእግዚአብሔር ትልቅ ምስጋና አቅርቡ። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።